ጨረስ። እንደምታዩት የ32 ኢንች ቦርድ ነች። እዚህ ጋር በፓወር ሰፕላይ ተሰርቷል። ያው ከዚህ በፊት የፓወር ችግር ነበረበት ማለት ነው። እዚህ ጋር በዲሲ መጀመሪያ ቼክ ለማድረግ ዲሲያችንን 12 ቮልቴጅ እናደርጋለን። ይችን 12 ቮልቴጅ እዚህ ጋር ግራውንድ እናስይዛለን። ከዛ በኋላ እዚች ጋር 12 ቮልት እንሰጠዋለን። 12 ቮልቴጅ ከሰጠነው በኋላ እዚህ ጋር ስታንድ ባይ አይበራም። ስለዚህ ምንድነው የምናደርገው? መጀመሪያ እስኪ በሜትር ቼክ እናድርግ። በሜትር ቼክ ስናደርግ ኮመን የምንላቸው ቮልቴጆች አሉ። እነሱም ቮልቴጆች የመጀመሪያ እዚች ስር ቼክ ስናደርግ እቺ 5 ቮልቴጅ የመጀመሪያችን 5 ቮልት አለች። ከዛ በኋላ እዚች ጋር 11 18 አይሲ ያለች እሷ ደግሞ ሁለት ቮልቴጆች አሏት። የመጀመሪያው 3.3 እና 1.8 ነው። እሷን እዚች ጋር ቼክ ስናደርግ ያው 3.298 አለው። ያው 3.3 ማለት ነው። ሁለተኛ ቮልቴጃችን ደግሞ 1.8 ቮልቴጅ ነው። 1.8 ቮልቴጅም አለ። ከዛ በኋላ ሌላኛዋ ኢኔብል ቮልቴጃችን እዚች ጋር 1.1 እዚች ኮይል ስር 1.1 ቮልቴጅ መውጣት ነበረበት። ይቺ 1.1 ቮልቴጅ እየወጣችልን አይደለም። ስለዚህ ምንድነው የምናደርገው? ይቺን የምትመለከቷትን ይቺን አይሲ ይቺን የምትመለከቷትን አይሲ 1.1 ቮልቴጅ ስለምታወጣ እሷን አይሲ እንቀይራለን። እዚች ጋር 12 ቮልቴጅ ስንሰጠው እንደምትመለከቷት ቀዩዋ ላይት በርታልናለች። ከዛ በኋላ ቲቪው ይነሳል ማለት ነው። በእንዲህ አይነት መልኩ አስተካክለናል። 1.1 ቮልቴጇን በሜትር ቼክ እናድርጋት እስኪ። እንደምትመለከቷት 1.1 ፐርፌክት ሆና ወጣለች ማለት ነው። ቲቪያችንም በእንዲህ አይነት መልኩ አስተካክለናል ማለት ጨረስ።